ውዴ ምን ነው ደነገጥሽ? ጎዳና ላይ ነበር አይደል የምታውቂኝ? አሁን ግን በመኪና እየተሽከረከርኩ ነው። አንቺ ደግሞ በክረምት በእግርሽ እየተንከራተትሽ ነው። አባሽ አግኝተሽ ነው? ከሰማይ መና ወረደልኝ ልበልሽ? አንቺ ደግሞ በእግርሽ እየኳተንሽ ነው። ወይ አጸደ መኪናሽን እዝራ ቀምቶሽ ነው የኔ ከርታታ። እሱ አይመለከትሽም። እሺ ይልቅ ቆይ እስኪ ንገሪኝ፣ ለመሆኑ ከየት አባሽ ነው ይሄን ገንዘብ ያመጣሽው? አሃ አሁን በደንብ ገባኝ። አንቺ ለካ ይሄን ሁሉ ጊዜ ከወንድሜ ገንዘብ እየሰረቅሽ አስቀምጪ ነበር አይደል? አንቺ ሞላጫ ሌባ። በዚህ ሰዓት ምንም ብትይ አልፈርድብሽም። ውይ ለማንኛውም በእግርሽ ከምትኳትኝ በዚች እንኪ ባስ እንኳን እስቲ ያዥበት። ውይ የኔ ከርታታ ያዥ እንኪ። አንቺ ቆሻሻ ምን አባሽ ነው ያደረግሽው? ምንድን ነው ያደረግሽው? እማረገው ልማን እኔ ነው ታፈቅሽ። አንቺ ለኔ ነው ለመከበር መስጠኝ። ታውቂያለሽ በጣም ቆንጆ ነሽ። ቆይ ግን ለምንድን ነው ቀሚስሽን አምጥተሽ እዚህ ያልቀየርሽው? ነው ሳፍረሽ ነው? ያው አሁን አንተ ልትወልቀው አይደል? ምን አስቸኮለ? የኔ ፍቅር ታገቢኛለሽ? አዎ በደንብ ነው የማገባው። 100 ጊዜ ብሎ አገባዋለሁ። ፈጣሪ ግን ምን ቢወደኝ ነው አንተ የሚሰጠኝ? እኔ ሌላ ያሰብኩት የሚቀድምሽ። አጥፍቼም ከሆነ በጣም ይቅርታ። ይሄን ለማለት ነበር የመጣሁት። አጥፍቼ ከሆነ ያልሽው ማጥፋትሽን አታውቂም ማለት ነው? ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ አቤል ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን ተከታተሉት። እንደምታወቀው አቤል ምንም ባልሰራችው ወንጀል ነበረ ያሳሰሯት። አሁን ላይ አቤል በነፃ ተለቃለች። ምክንያቱም ምንም አይነት ወንጀል ስላልፈጸመች ፖሊስ በምርመራ ነፃ አድርጓታል። ነገር ግን አንዳንድ ሰዎች በእኛ ተጠቅሞ ወይም ደግሞ በእኛ ውድቀት ተጠቅሞ በእኛ ላይ ልጠቀም ይፈልጋል። ወይዘሮ ምነን አሁን ላይ አቤል በዛ ታስራ የቀረች መስሏት እሷ ስም ተጠቅማ በዘመናት እናቷ አቤልን ስትፈልጋት ነበራ። አሁን ላይ አቤል ልጅሽ ናት በማለት ኩኩሻን እየመከረቻት ልጇ አስመስላ እንግዲህ ወይዘሮ ሀና ላይ ድራማ ሲሰሩ እንደነበረ ሁላችንም ተመልክተናል። አሁን ላይ ግን ወይዘሮ ምነን የምትዋረድበት ሰዓት ደርሰዋል። ምክንያቱም አቤል ከእስር ተፈታለች። እናም ለሰው ውድቀት የምትመኙ ሰዎች ሰው እንደወደቀ ወይም ደግሞ እንደታሰረ አይቀርም ማለት ነው። በዛ የምትቀር መስሏት ነበረ ይሄን ሁሉ እያደረገች የነበረ። በሌላ በኩል ደግሞ እዝራ አቤል የኔ ንግስት ታገብኛለሽ በማለት ከዚህ በፊት በነ ወይዘሮ አጸዳና ሜርሲ ወሬ አቤልን ሲያሰቃያት ነበረ። አሁን ግን እውነቱ ካወቀ በኋላ ተንበርክኮ ጋብቻ ጥያቄ ጠይቋታል። አቤልም የኔ ንጉስ እሺ በማለት ወይዘሮ ዘነቡና ኩኩሻ የአቤል እናት ላይ ድራማ እየሰሩ ይገኛሉ ማለት ነው። ሴራቸው ይጋለጥ የምትሉ በላይ ካሳዩኝ። አቤል አሁን ላይ ከእዝራ ጋር አሪፍ ጊዜ እያሳለፈች ነው ያለችው። ወይዘሮ ዘነቡ ወይም ደግሞ ምንን አቤል ከእስር እንደተፈታች ስላልሰማች በእሷ ስም ነው እየነገደች ያለችው ማለት ነው። የአቤል እናት እንግዲህ ከካናዳ የመጣችው ልጇን ፍለጋ ነበረ። ልጅሽን እንደ ልጄ ነው ያሳደግኩልሽ፣ ልጅሽ
ገዳም ነበረች እያለች ለ3 ቀን ስታስጠብቃት ነበረ። ከ3 ቀን በኋላም ኩኩሻን አሰልጥና ልጅሽ ይቺ ናት በማለት ወይዘሮ ሀና እያለቀሰች ልጄ ስትል እነሱ ተመካክሮ ስለነበረ እራሷን እንደ ሳተች አስመስላ ተኛለች። ከነቃች በኋላ ምንድን ነው የማየው እያለች ወይዘሮ ሀና የኔ ልጅ ትክክለኛ ወላጅ እናትሽ ነኝ፣ ደግሞ በዚህ ሁኔታ ልነግርሽ አልፈለግኩም ነበረ ስትላት ኩኩሻ እናቴ አንቺ ነሽ፣ እኔ ከአንቺ ውጪ ሌላ እናት የለኝም በማለት የልጅነት አክቱ እንኳን አላሳየቻትም ማለት ነው። ምክንያቱም ውሸት ስለሆነ እያስመሰሉ ስለነበረ ማንኛውም ሰው ልጄ ነሽ ብሎ እሷን ፍለጋ ቢመጣ የኩኩሻን አክት አያሳይም ማለት ነው። ምክንያቱም እናት ማለት ቀላል አይደለችም። የትም ጥላኝ የሄደች ሴት እናትሽ ነኝ ብላ መምጣት አችልም ትላታለች። ኩኩሻ በእርግጥ እናትሽ አንቺን ለማግኘት ብዙ ተንከራታለች፣ ብዙ ጊዜ ተቸገራለች፣ ይህንን ደግሞ ነግራኛለች እያለች ነው ያለችው ወይዘሮ ምናል። የምታወቀው አቤል እስር ቤት ሆና እንኳን እናቷን እያስታወሰች እያለቀሰች ነበረ። እናቴ የት ነሽ እያለች ማለት ነው። እችን እናም ኩኩሻ አሁን ላይ ለገንዘብ ብላ ይሄ ድራማ ብትሰራም ለጊዜ ያንን ገንዘብ ልትቀበል ትችላለች። ወይዘሮ ምንንም ደግሞ ማዋረዷ አይቀርም። ውሸት መቼም ውሸት ነው፣ ዘላቂነት የለውም። እውነት ግን ተደብቆ አይቀርም። አንቺን ስፈልግሽ ነበረ፣ መቼም ረስቼሽ አላቅም። ችግሩ አቅም በላይ ሆኖብኝ ነው ትቼሽ የሄድኩት ያለች እያባበለቻት እያለቀሰች ነበረ ወይዘሮ ሀና። እሷም እንግዲህ አላቀፈቻትም፣ ምንም አላለቻትም። መታጠባ ቤት ደርሼ ልምጣ እያለች ወደ መታጠባ ቤት ሄዳ ፊቷ ላይ ውሃ ጨምራ እንዳለቀሰ ሰው እያስመሰለች ነበረ ማለት ነው። ወይዘሮ ሀና በጣም ነው ያሳዘነችኝ። ምክንያቱም ልጄ ናት ብላ ገንዘቧን እየበተነች ነው ያለችው ማለት ነው። ኩኩሻም እንግዲህ የአራዳ ቋንቋ እንዳትጠቀሚ ብላ ስለነበረ አሁን ላይ ሙስኪን መስላ ነው እያታለለቻት ያለችው ማለት ነው። በዚህ ጊዜ ወዳጅ ምንም ብትሉ ሰው አይታመንም። በቃ ሰው ለጥቅም እንጂ እናንተን የሚፈልጋችሁ ማንም ሰው የለም ማለት ነው። አሁን ላይ ሰው ገንዘብ ወይ ጥቅም ብቻ ነው ከእናንተ የምፈልገው። ስለዚህ ማንም ሰው አትመኑ ማለት ነው። ደስ ያለኝ ነገር ብኖር እዝራና አቤል ስለተፋቀሩ ደስ ብሎኛል። እውነት ያሸንፋል ማለት ነው። አሁን ላይ አቤልም ነፃ ወጣች። እነዚህ አጸደይና ሜርሲ ተብዬዋ ደግሞ ፊልማቸው ስለጨለመባቸው አሁን ደግሞ አቤልን እየተለማመጠቻት ነው ያለችው እቺ ጸደ ማለት ነው። ምክንያቱም አላማዋ ስላልተሳካላት አቶ እስክንድርን ፊት ስላልሰጣት ማለት ነው። አሁን ላይ በጣም ደስተኛ ሆነዋል ማለት ነው። ከዚህ በፊት ግን የሰው ወሬ በመስማት ነበረ አቤልን ሲያሰቃያት የነበረ። ሁሉ ነገር ውሸት እንደሆነ ካወቀ በኋላ አቤልን እያፈቀራት ነው ያለው። አቤልን በጣም ታፈቅረዋለች። አጸደ እንግዲህ ህልሟ ጨልሞባታል። የኔ ፍቅር ታገቢኛለሽ ይላታል። እቺ አጸደ በር ስር ተደግፋ እያየቻቸው ነበረ። አዎ በደንብ ነው የማገባ ብላ አቤልም የእዝራን ጥያቄ መለሰችለት። ደንብ አድርጌ ነው የማገባክ ስትል ፈጣሪ ግን ምን ብወደኝ ነው አንተን የሰጠኝ? እኔ ያሰብኩት ነው የቀደምሽኝ ይላታል። ዛሬ የደስታችን ቀን ነው ይላታል። አቤልም ደስ እንዳላት ትነግረዋለች። እነሱም ቀለበት ሲደራረጉና ፍቅሩን ሲገልጽላት በር ስር ተደግፋ እየሰማች ነበረ። በጣም ተናደደች ማለት ነው። ምቀኛም እኮ በእናንተ እድገት እናንተ ስትቀይሩ አይወድም ማለት ነው። ነገር ግን እኮ የሚወዳችሁ ያስመስላሉ። በቃ አስመሳይ ሰው
እንደዚህ በግልጽ ያስታውቃሉ ማለት ነው። ወዳጅ ይመስላሉ፣ ግን እናንተ ውድቀት ነው የምመኙት ማለት ነው። እናንተ ከፍ እንድትሉ፣ እናንተ እነዛን ሰዎች እንድትበልጡ አይፈልጉም ማለት ነው። በዚህ ጊዜ አስመሳይ ብቻ ነው ምድር ላይ የሞላ ማለት ነው። በዚህ ድራማ ላይ ደግሞ እያየን ያለ ነው ብዙ አስመሳይ እንዳለ ነው እያሳዩን ያሉት። ወይዘሮ ምንንም እንግዲህ ወዳጅ መስላ ነው ለገንዘብ ብላ የገዛ ጓደኛዋን እያታለለቻት ያለችው። እንግዲህ የእሷ ገንዘብ እየበዘበዘች ነው ያለችው። አጸደና ሜርሲም እንግዲህ በቅናት የተነሳ ነው፣ ቅናትና ምቀኝነት የሞላበት ጊዜ ላይ ነው ያለ ነው። እውነት ግን እናንተ መልካም ነገር ከሰራችሁ ልክ እንደ አብል እቅዳችሁ ምኞታችሁ ይሳካል ማለት ነው። አሁን ላይ አብል ብዙ ፈተና አልፋ ከልጅነቷ ጀምራ ነው ብዙ ነገሮችን ስታሳልፍ የነበረችው። ወይዘሮ ምንን ከልጅነቷ ስታሰቃያት ነበረ። ያ ልበቃ ብሎ አሁንም ልጅሽ እቺ ናት እያለች ኩኩሻን ለወይዘሮ ሀና ከወይዘሮ ሀና ጋር አገናኝታለች ማለት ነው። አብል ግን ልጇን ስትፈልጋት እንደነበረ ለእሷም እየነገረቻት ነበረ ማለት ነው። ለጥቅም ብላ ነው የአብልን እውነት የደበቀችው። እዝራም ሁሉ ነገር ስለሰማ ያቺም ኩኩሻ እዝራ ጋር ስለምተዋወቁ ይሄ ነገር ተደብቆ አይቀርም፣ በቅርብ ጊዜ ውስጥ እንደሚዋረዱ ተስፋ እናደርጋለን። እናም ከምንም በላይ ደግሞ አብል ነፃ በመውጣቷ እኔ በጣም ደስ ብሎኛል። እነዚህ አስመሳዮች ስለተጋለጡ ደስ ብሎኛል ማለት ነው። አሁን ላይ እዝራና አብል ወይን እየጠጡ ጊዜያቸውን እያሳለፉ ነበረ። እዝራ ምስኪ ንገሪ ምን ጎደለ ናታል። እሷም ሙዚቃ ክፈትልኝ ትለዋለች። እዝራም ለጊዜ ሙዚቃ ስላላዘጋጀ እኔ ልዝፈንልክ ብላ እየዘፈነችለት ነበረ። እነሱም እየጨፈሩ ጊዜ እያሳለፉ ነበረ። ሜርሲና አጸደይ ደግሞ በጣም ተቃጥለዋል ማለት ነው። አክስቴ እነ እዝራ ክፍል ምን እየተካሄደ ነው ስትላት መጠጥ እየቀማመሽ ነበረ ስትላት ብቀማምስ ይፈረድብኛል እያለቻት ነው ያለችው ማለት ነው። ቆይ ቤት ውስጥ ከቅድም ጀምሮ የምን ዘፈን ነው የምሰማ ትላታለች። ለካ ድምፁ እዚህ ድረስ ይሰማል። ማንኛውም ውዱ ወንድምሽ ለውዱ ሚስቱ እያንጎራገረላት ነበረ ስትል ሜርሲ በጣም ደነገጠች ማለት ነው። ምን እየቀለድሽ መሆን አለበት? ለምን ቀልዳለሁ? እውነቴን ነው የምልሽ። በቃ እዝራ ሀሳቡ ሁሉ ወደ እሷ ዞረዋል። ታሳዝኝ አንቺ ጭንቀት ዳልፋሻል አንቺ እሱ ጊዜውን እያሳለፈ ነው ይላል ትላታለች። እና በጣም ደነገጠች ማለት የተለያየ ፍራሽ ላይ ሲጋደሙ የነበሩ ባልና ሚስቶች አንድ ፍራሽ ላይ ተኝቶ ምናምን ትላታለች ማለት ነው። በጣም አናደዳቸው ማለት ነው እዝራና አብል አንድ በመሆናቸው። እና ወንድሜ ከዚች ጋር አንድ አልጋ ላይ ተኛ ማለት ነው ትላታለች። ቆያችን የማትረባ የደሃ ልጅ ሚስት አድርጎ ተቀብሏት ነው ትላለች ሜርሲ። ለዛም በሁለት እጁ ነው ታንበርክኮ ታገብኛለሽ ስላት ነበረ ትላታለች ማለት ነው። እንግዲህ አቢል ደግሞ የደሃ ልጅ አይደለችም። ሰው ልጅ በሀብት አይለካም ማለት ነው። ያው አስተሳሰብ ነው የሚገልጸው ሰው ልጅ ማለት ነው። ሀብት ይገኛል ይመጣል ማለት ነው። ተሰርቶ የሚገኝ ነገር ነው። አእምሯቸው ትንሽ የሆኑ ሰዎች ገንዘብ ብቻ ነው የሚያሳስባቸው። ይህ በጭራሽ ሊሆን አይችልም። ወንድሜ ኬት የመጣችውን ወፍ ዘራሽ እንን አድርጎ የቤተሰቦች ክብር ማዋረድ አይችልም ትላለች። ምንም ማድረግ አይቻልም ማለት ነው። እንግዲህ ምንም ማድረግ አይቻልም፣ ሆነ ተከናወነ አለቻት። ከዚህ በኋላ ንብረቱ የእሱና የባለቤቱ ነው የሚሆነው። ሜርሲ አሁን ታማለች ማለት ነው። ቅናት ያሳብዳል፣ ያሳመማል። አሁን ተረጋጊ፣ ምንም ማድረግ አንችልም፣ ሌላ እቅድ ማቀድ አለብን አለቻት። እኮ ምን አይነት እቅድ?
ያው ሜርሲጌ እስካሁን ያቀድነው እቅድ ምንም አልተሳካም። ስለዚህ ከዚህ በላይ ብልና ብልጥ መሆን አለብን እና ሌላ መንገድ መጠቀም ያለብን ይመስለኛል አለቻት። ከዚህ በፊት እንግዲህ ያልሰራችው ነገር የለም። አሁን ደግሞ ሁሉም አልሳካ ስላላት አሁን ለነሱ ጥሩ መስለን መታየት አለብን። ሁሉንም በልባችን ይዘን ትዳራቸው ደስተኛ እንደሆን እናስመስል፣ አክት መተወን ማድረግ አለብን ትላታለች። እንደ እባብ መሆን አለብን። የአቤልን የዋህነት ተጠቅመን እሷ መጣል አለብን እያለች ነው ያለችው። መስሏት ነው አባዬ እሷ እዚህ ቤት ከመጣች ጀምሮ ጠልቶኛል። ሳትመጣ በፊት ሁሉ ነገር እኔን ነበረ በፍቅር የሚያኝ ያለች ነው ያለችው። ግን በጣም እንደተጠላች ነው አስመስላ የምታወራ ማለት ነው። እሷ መልካም ከሆነች መልካም ሰው ማንም ሰው አይጠላም። አባቷም የጠላት በአቤል ስም ወንጀል ስለሰራች ነው እንጂ በስራዋ ነው የጠላት እንጂ ማንነቷን አይደለም።